ኮስለ ማዳከም ምልም ምንድነው ፓርቲው አሁን ለምሳሌ የአብይን አስተዳደር ወይንም ደግሞ አሁን ያለውን ገቨርንመንቱን የሚያዳክም እና ተቃዋሚዎችን የሚያጠነክር ከሆነ ነው ያንን ስርዓት የአብይም ሆነ መገርሰስ የመለስም የኃይለማርያምም ሆነ የኃይለ ሥላሴ ግብጽ ከዘራ ያዕቆብም ጊዜ ጀምሮ ከጥንትም ከሺህ ዓመትም በፊት ግብጽ ኢትዮጵያ ውስጥ ያለ መንግስት ከተዳከመ ለግብጽ ይሄን ያለንን ሄጅሞኒ ቀጠናው ላይ ያለንን ሄጅሞኒ ለማስቀጠር እድል ነው ብለው ያስባሉ። ማዘግየት፣ ማጨናገፍ አሁን ለዛሬ ለኢትዮጵያ አሁን ላለው መንግስት አንተ የአብይም በለው የምንም በለው መንግስት መንግስት ነው። ፓርቲ ነው የሚቀያየረው፣ ፖለቲከኛ ነው የሚቀያየረው። ኢትዮጵያ አንድ መንግስት ነው ያላት። ይሄንን መንግስት ማዳከም ባለፈው ደግሞ የቲፒኤልኤፍን መንግስት ማዳከም ቲፒኤልኤፍ ደግሞ ጫካ በነበረ ጊዜ ከሻዕቢያ ጋር ስፖንሰር ያደርገው ነበረ ከሌሎችም ጋር ሆኖ የደርግ መንግስት ማዳከም ነው። ከዛ በፊት ኃይለ ሥላሴን የሚጥሉ ከተማሪዎች ንቅናቄ ጀምሮ የተነሱትን ደግሞ በመደገፍ ማዳከም ከሆነ ይሄን ቼን ኦፍ የማዳከም ስራ በቋሚነት የሀገሪቱ መንግስት ደካማና በውስጣዊ ችግሮች የተበጠበጠ እንዲሆን ኢንቨስት ነው የሚያደርጉ በሚሊዮኖች አውጥቶ ይሄ ይሳካልኝ ነው ሀሳቡ። የዚህ አስፈጻሚ ሆኜ በመምጣት ውስጥ አንተ ደግሞ ምንድን ነው የምጠቅም ላይክ ገብቷል። ነገ አሁን ፋኖ አንተ እንደምትለው አሁን ፋኖ ወደ ስልጣን ለመያዝ ነው። ለምሳሌ እኔ እኮ አያነ ጥያቄ መሰለህ ትናንትና አንተ ለምሳሌ የኦሮሞን ስትራግል የኦሮሞን የወጣቶች እንቅስቃሴ ደግፋል አውቃለሁ አይደለ? ደግፈ ይመስለኛል። እሺ የዛን ጊዜ እነ ጀዋር ቀጥተኛ ከግብፅ ጋር ይሰሩ ነበር። ግብፅ የሄዱ ነበረ፣ ከግብፅ ድጋፍ ያገኙ ነበረ ያለውን ስርዓት የቲፒኤልኤፍን ስርዓት ለመገርሰስ እኛ ጀስቲፋይ አድርገናል። እኛ ለምሳሌ እኔ አሁን ምንድን ነው ከግብፅ የተገኘው ኢንቨስትመንት ግብፅ ኢንቨስት ያደረገችው በኦሮሞ ተማሪዎች ንቅናቄ ላይ ኦሮሞ ስትራግል ማ ግብፅ ኦነግን ደግፋለች። ግብፅ ኦነግን አይደለም የምልህ እሱን ነው የምልህ። ይኸውልህ አሁን ኦነግን መሳሪያ አስታጥቃለች። ይሄንን ለውጥ ያመጣው የቄሮ ሙቭመንት በኋላ ላይ በአማራ ክልል ላይም ካሉ ወጣቶች ከሌሎችም ጋር ተባብረው የኢትዮጵያ ሕዝብ እንዳለ ተንቀሳቅሶ ያመጣውን ለውጥ ነው የምትለው። እዛ ለውጥ ላይ ባለድርሻ አካላት አንተ አሁን ጀዋርን ጠርተሃል፣ ኦነግን ጠርተሃል። በጣም ድርሻቸውን ልንቀያየር እንችላለን። ኢትዮጵያ መንግስት የኢህአዴግ መንግስት ውስጥ የነበሩ የነቲም ለማ ቲም እንዲገዱ የሚባሉት እነሱ ስር ያሉ ሰዎች፣ አርቲስቶች፣ በማንኛውም መዋቅር ያልታሰሩ ኢንዲቪጁዋሊ ተማሪዎች፣ ሰው ያላዳረጃቸው ራሱ ማለት ነው። በጣም ብዙ መዋቅር አለ። ሁሉም ከግብፅ አይደለም አይደለ? ግብፅ ኢንቨስት ያደረገችው አንተ አብረው ሰርተዋል ለምትለው አካል ራሱ እዚህ ውስጥ ድርሻ አለው ብትል እንደ አሁን ጀዋር በፌስቡክ በምናምን ከፍተኛ ተሳትፎ የነበራቸው ናቸው። እነ ጀዋር የነበራቸው ተሳትፎ በፐርሰንት እኔ 30% ብትል 40 whatever percent ይጊቭት ለዛ ላደረጉት አስተዋጽኦ የግብፅ ቀጥተኛ ኢንቨስትመንት ምንድን ነው? መሳሪያ መቼ ሳትገዛላቸው ላፕቶፕ ኦልሬዲ ነበረው ከእንትንም ሲሄዱ አሜሪካን የሚኖሩ ፌስቡክ አካውንት አላቸው። ምንድን ነበረ የድጋፉ አይነት ለዚህ እንቅስቃሴ? አሁን የድጋፉ አይነት የዲፕሎማሲ ድጋፍ ነበር ለቄሮ ትግል ላይ ግብፅ እነ ጀዋር እኮ ሄደው አይተናል። ንግግር ሲያደርጉ ነበረ። ኦፊሻሎችን የግብፅ መንግስት ዋና ኦፊሻሎችን አግኝተው አደባባይ ላይ ፖለቲካሊ ድጋፍ አግኝተዋል የነበረው እዛ ላይ ነበረው። ከዛ በተረፈ ግን ለግንቦት ሰባትና ለኦነግ ደግሞ የገንዘብ ድጋፍ ያደርጉ ነበረ ግብጾች። እነሱ ሁለቱም የመረጡት የትግል አማራጭ ፌል አድርገዋል። በጊዜው አትሊስት ኤክስቴንድ አድርገው አሁን በኦላ መንገድ የኦነጉ ኦላ ሆኖ ኢትዮጵያ ውስጥ ስቲል እየታገለ ነው። ግንቦት ሰባቱ ደግሞ ዘመነ ነው አይደለ? የኔ ጥያቄ እኮ የምልህ ምን መሰለህ፣ አሁን ግንቦት ሰባት እና ኦነግ የዛን ጊዜ ከግብፅ መንግስት ጋር ገንዘብ ሲቀበሉና ያለውን የኢህአዴግ መንግስትን ወይም የወያኔ የቲፒኤልኤፍ ስርዓትን ሲታገሉ ጀስቲፋይድ ከሆነ ዛሬ ፋኖ ያንን ኤግዛክት ሴም ቲንግ ቢያደርግ ምንድን ነው ነውሩ? የተለየ ነገር ለምን ይሆናል? ማለት ጀስቲፋይድ ነበረ ማለት ምን ማለት ነው? ጀስቲፋይድ ነበር ማለት ምን ማለት ነው? ሁለት ነገር ነው። አክሰፕታንስ ነበር። አሁን እሱማ አንደኛ አሁን እዚህ ጋር እንደሚታየው በሚዲያ ዘመነ ከተናገራቸው ነገሮች ያው አንዳንዴ even a broken clock is correct twice a day አይደለ? አንድ የተናገረው ትክክለኛ ያሳዝነኛል። ሳይው ራሱ የምሬን ነው የሚያሳዝነኝ። በቴክኖሎጂ እና እንትን በሌለበት ዘመን ፌስቡክ እና እንትን ሚዲያ ቲክታክ በሌለበት ዘመን የታገሉ ሰዎች እንዴት ብፁዓን ናቸው አለ ምርር ብሎት። ታስታውሳለህ ያንን ኢንተርቪው ያስባል ያን ቃል እና በዛ ዘመን የነበረ
ያውም ደግሞ እነሱ በፊት ለፊት መጥቶ ከግብጽ ጋር እንሰራለን የግብጽ ባንዲራ ሁሉ የሚለጥፍ እኮ አለ። አሁን እኮ የየዋህ ማአት ግር ብሎ ገብቶበት ነው ያለው። በዛ ላይ የዋህ ደግሞ የተደበቀ የዋህ ቢሆን አንድ ነገር በስነ ስርዓት ውጭ መጥቶ ነው የሚላፋ፣ ከአንተ ጋር ይታገላል፣ እጅ ይጠማዘዛል። እንዲህ አይነት ፊት ለፊት ያለ መደበቅ የማትችለው በገሃድ ፐብሊክህን አፌክት የሚያደርግ ሁኔታ ላይ ከኢትዮጵያ ኢንትረስት ኮንትራሪ የሚሰሩ አካላት ስፖንሰር ያደርጉኛል ብለህ ወደፊት ለፊት መምጣት ሱሳይድ ነው። አንገት ላይ ገመድ አድርገህ ዛፍ እንደመውጣት ነው። የማይመስል ነገር ነው። ሶ ለዛ ነው እንጂ በዛም ጊዜ አክሰፕተብል ነው ማለት እኮ አይደለም። ግን እነኚህ ሰዎች የምትቆምረው ምንድን ነው? እኛ አንደኛ አንዳንዶቹ እነኚህ ከውጭ ሄልፕ ያገኙ የነበሩት ኢትዮጵያንም እንደ መንግስት ኢትዮጵያን የማይቀበሉ ናቸው። አንዳንዶቹ ኢትዮጵያ እንደ ሀገር ጠላት ናት፣ ኤምፓየር ነው፣ ሊፈርስ ነው የሚገባው፣ ልገነጠል ይገባኛል፣ የራሴ ሀገር እሰራለሁ የሚል እንግዲህ አንዳንዶቹ የምትለው ኦነግ በል እንጂ አንዳንዶቹ ኦነግ፣ ቲፒኤልኤፍ፣ ህግደፍ ማን ቀርን በጣም ኦብነግ የሚባለው ቁጥር የላቸውም እኮ ማት እኮ ናቸው። ፍልቁ ኦነግም እንደዛ ነው መሰለኝ። እንዳለ እንደዚህ ናቸው ሀሳባቸው። ሰው ኢትዮጵያን እንገነጥላለን፣ እናፈርሳለን፣ ጠላታችን ናት የሚል እሳቤ ይዘው ነው የሚሄዱት። እነሱ ስፖንሰር ቢፈልጉ አይገርመኝም። ገብቶሃል? ግን ኢትዮጵያን እበትናለሁ፣ ኢትዮጵያን አፍራሽ ነኝ ብሎ የሚያስብ ካልሆነ በስተቀር አንለስ በነተፈራ በኩል የተሃት የመጀመሪያ ዶክትሪን የመጀመሪያ ፍቅር መቼም ማትረሳውም እና የመጀመሪያ ፍቅሩ ስለሆነች ቲፒኤልኤፍ ያ ዶክትሪን ውስጡ ሰርጾ ቀርቶ አሁንም ኢትዮጵያ የምትባል ኤምፓየር መፍረስ አለባት የሚል ነገር በጓዳው በልቡ ደብቆ ዲፐር ኤጀንት ካልሆነ በስተቀር እኔ እስከማውቀው ድረስ እነ እስክንድርም ሲናገሩ ሰምቻለሁ። እነ ዘመነ እንደውም ትንሽ ወጣ ያለ ነገርም አንዳንድ ያመልጣቸውና አገውም አማራ ነው፣ አማራም አገው ነው፣ ጋምቤላም ሲዳማ ነው፣ ሁላችን አንድ ነን ይላሉ። ከዛ በኋላ ደግሞ ይቀየራል እንጂ እንደዚህ አይነት ኢትዮጵያዊ ነገር እናስረስ ሲናገሩ መላው ኢትዮጵያ ሕዝብ አብራችሁን ምናምን እኛ ጋር አሉ ያለም አበበም ይባላል የኦሮሞ ዲሽቃ ተኳሽ እኛ ጋር አለ አለና ያ ዲሽቃ ይዞረ ቀን እሱን አድርገ ኤኒዌይስ እንደዚህ ኢንቴግሬሽን የሚያምኑ ኢትዮጵያን የሚፈልጉ ይመስላሉ። ገባ? ስለዚህ ኢትዮጵያን የምትፈልግ ኢትዮጵያ እንደ ሀገር እንድትቀጥል የኔ ጥያቄ ነው። አዩ እኔ የምጠይቅ ምን መሰል፣ ለምሳሌ አሁን ያለውን ስርዓት ለመዋጋት ነው ፋኖ እያደረገ ያለው አይደለም? ፋኖ አሁን ያለውን ስርዓት ለመገልበጥ ነው ትጥቅ ትግል ውስጥ የገባው። እኔ አሁን ከወያኔ ጋር የሚደረገውን ጥምዶ አልደግፍም። ለምን? የአስተሳሰብ አንድነት የለም። ከኦነግ ጋር የሚደረገውን አልደግፍም። ሆነስሊ አንተ እንዳልከው ኦነግ ኦሮሞን ከኢትዮጵያ መገንጠል ይፈልጋል። የመሬት ግዛት ጥያቄ ያነሳል። ብዙ ለምሳሌ ወሎ ሰሜን ኦሮሚያ ነች ይላል ኦነግ፣ ይታወቃል። ብዙ ጥያቄዎችን ያነሳል። ኢትዮጵያ ውስጥ የኢትዮጵያን አንድነት አይቀበልም ኦነግ፣ አብሮነትን አይቀበልም በብዛት እና ቲፒኤልኤፍም ደግሞ እንደምታውቀው ወልቃይት ላይ ያለው ጥያቄ ይታወቃል። የሚፈልገው ነገር ደግሞ መጥቶ እንደገና ሄጂሞኒ መፍጠር ነው። እንደገና የሚፈልገው የኢትዮጵያን ፖለቲካ ትናንት በነበረበት ቦታ መልሶ መትከል ነው የሚፈልገው። ሌላ ነገር የለውም። እኔም እስከምረዳው ቲፒኤልኤፍ በምንም ታምር ስልጣኑን አሳልፎ ለአማራ ወይም ለሌላ ለኦሮሞ ለእኩልነት ብቻ ዝግጁ አይደለም። ኦሮሞ አማራ የሚለው እንዲመጣም ለእኩልነትም ዝግጁ የሆነ ኃይል አይደለም እና ከዚህ ጋር የሚደረገውን ጥምደት እኔ አልደግፍም ሆነስሊ እና እነሱን በሁለት መንገድ ነው ማየት ያለብህ። አሁን ከኦነግ ትለዋለህ፣ ያው ኦላ ማለት ነው። ከኦላ ጋር የሚደረግ ከቲፒኤልኤፍ ጋር የሚደረግ ጥምረት ኢቭን የትጥቅ ትግልን ብቃወምም እንኳን የትጥቅ ትግል ትክክለኛ አማራጭ አይደለም የሚለውም ከልቤ ነው የማምንበት። አሁን ባለው ሁኔታ ኦፍኮርስ አንዳንድ ቦታ ላይ ሰዎች ተጎድተዋል። አትሮሲቲስ በማንነታቸው ሰዎች ቤታቸው ላያቸው በጣም የሚያሰቅቅ ነገር አሳልፏል ህዝብ። ብዙ ቦታ ላይ ነው እንዲያን ነገር የተፈጠረው እና ይህ ህገ መንግስታዊ የሆነ እኔ በዲዛይን የተደረገ ትሉታላችሁ። እኔ ዲዛይን ያለው አይመስለኝም። ኢፍ ኤኒቲንግ ዲዛይን አድራጊዎቹ እነኚህ የውጭ ስፖንሰሮች ከውስጥ ማርኬቲንግ የሰሩበት ነው ብዬ ነው የማምነው፣ ካለኝ ኢንቴሊጀንስም ከማስበውም ነገር። ግን ባልደግፈው እንኳን የትጥቅ ትግል እንደ ትጥቅ ትግል ሀገር በቀል ከሆኑ ሌሎች አካላት ጋር ተጣምረህ አብረህ መስራት ባይ ኮንሰፕት ችግር የለውም። በአጠቃላይ ፖሊሲ ጋር ስትመጣ ነው አሁን እንዳልከው ፖሊሲ ጋር ስትወርድ ቲፒኤልኤፍ በማንነት ደረጃ የምትጻረር ቦታ አለ፣ ኮንቴስተድ የሆነ መሬት አለ። በማኒፌስቶ ደረጃ
አሁን የገባንበትን የምንላቸውን መገዳደሎችና ሰዎች ላይ ደረሱ ጥቃቶችን የጠነሰሱ አካላት ናቸው ቲፒኤልኤፍ እና ህግደፍ። ይህንን ሰው አእምሮ ውስጥ ያሰረጹ ያስተማሩ አካላት መልሰህ አብረህ መሆን በፖሊሲ ደረጃ ምናልባት አላማህን ወደኋላ አድርገህ አንገብጋቢ የሆነ የኃይል ባላንስ ችግር ስለተፈጠረብህ የኃይል ባላንሱን ለማካካስ አላማህንና እቅድህን ወደኋላ አድርገሃል ማለት ነው። which is በጣም መራር ዋጋ ነው የሚያስከፍልህ። በኋላ አይደለም አሁኑኑ ነው የሚያስከፍልህ። ቢኮዝ ውስጥ ደግሞ አሁን በአማራ ህዝብ የሚባለው በብሔርተኝነት ውስጥ ረጅም ጊዜ ያልቆየ ማህበረሰብ እንደመሆኑ ብሔርተኝነቱን በኢትዮጵያ ውስጥ ነው የነበረው ወደ ሀገራዊ ወደ ሲቪክ ናሽናሊዝም ኢንትረስት እዛ ውስጥ ይሄን የማንነት ጥያቄዎች ቋንቋዬ ማንነቴ ምናምን የሚል ነገር ስለሌለበት በሲቪክ ናሽናሊዝሙ መጀመሪያ በተሞከረው አንድ ሀገር ልክ እንደነ ፈረንሳይ እንደ ሌሎች ሀገሮች ኤምፓየሮች እንዳለ እንድትሰሩት በአንድ ማንነት ስር ለማድረግ የሚደረገውን የኔሽን ስቴት ቢልዲንግ ለአማራው ትሬብሊንግ አልነበረም። ስለዚህ ብሔርተኝነት በሚፈለፈልበት ዘመን የእሱ ብሔርተኝነት አልተፈለፈለም። እዛው ኔሽን ስቴቱ ተስማምቶት ስለነበረ እዛው ውስጥ ነው ሃይበርኔት ያደርግ የነበረው በኢትዮጵያ ናሽናሊዝም ውስጥ። ስለዚህ አሁን አዲስ ስለሆነ የወጣው ተጎጂ ነው የሚሆነው። ለምን ብትል ከስር ያሉ ማንነቶች ጠንካራ ናቸው። አማራ በሚለው ሌቭል የተሰራ ፖለቲካ የጠነከረ የማንነት ትኩረት የለውም። ከኢትዮጵያ ጎንደር ነው የሚሄደው ቀጥታ፣ ከኢትዮጵያ ቀጥታ ጎጃም ነው የሚሄደው። ገባ? ስፔስ አለ። ጠንካራ ጎጃሚነት ሊኖር ይችላል በወረዳ በአካባቢ ደረጃ። እኔ የምለው ምን መሰለህ አንተ አሁን እያልኩ ያለሁትን ነገር የአማራ ብሔርተኝነት እየተነተንክ ነው ያለው። እኔ ግን ምክንያት አለኝ። ቆይ ዱቢንገል ቸቀባ ይላሉ አጎቶች። ስማኝ፣ መግቢያ ያለው የምናገረው ነገር ይሄ ጠንካራ የሆነ ፓርት ስላለው ከኢትዮጵያዊነት ቀጥታ ወርዶ የሚጠነክር ነገር ስላለው ጎንደር አካባቢ ከቲፒኤልኤፍ ጋር ያለ ኮንቴስቴሽን ሸዋ ህዝብ ጋር ያላት የቲፒኤልኤፍ ግንኙነት ትንሽ ጠንከር መጥፎ ስሜቱ የበረታ ነው። አብሮ ለመስራት የከበደ ነው። ጋብዘ ስታስገባ ይከፋፍ ያንን ፍራክቸር ያሰፋባል። ውስጥ ያሉት አንዳንዶቹ አሁን ወጥተው ምናምን ሊሆን ይችላሉ። ብዙ ግን አድፍጦ ነው ያለው። እዛ ሆኖ ጉዱና ያለው እያለ ያለው እና አደጋው ኢሚዲየት ነው። እንደዛ አይነት አደጋ ያጋጥመዋል። ግን በፕሪንሲፕል ደረጃ ከግብጽ ጋር ከመስራት ጋር አይወዳደርም። ውስጥ ካለ አካል ጋር ነው የምትሰራው። አትሊስት ከኢትዮጵያዊ አካል ነው እገነጠላለሁ የሚለውን ነገር በኦሮሞ ፖለቲካ በኩል በጣም አምቢጉዌስ ነው። በማኒፌስቶ ደረጃ መገንጠልን እንደ ኦፕሽን አያቀርበው። ህዝብ ዲተርሚን ያደርጋል ነው። ለሰልፍ ዲተርሚኔሽን እናቀርባለን which is ከህገ መንግስቱ ኢኩቪቫለንት ነው ከአንቀጽ 39 ነው አንቀጽ 5 ማለት ነው። ግን በአስተምሮ ደረጃ እና በአስተሳሰብ ደረጃ አሁን በሰላማዊ መንገድ የሚታገሉት የኦነግ ሰዎችም ወጥተው ሲናገሩ እየሰማን ያለ ነው። ውስጥ የትሬኒንግ ማኑዋላቸው ምናምን አንዳንዱ ነገር ስናይ ያ የራሳችን ሀገር መመስረት አለብን የሚለው ነገር ኢንዶክትሪኔሽኑ አለ። በዶክመንት ደረጃ ባይኖርም ማለት ነው። ያን ኢንዶክትሪኔሽን እኔ አንደኛ ለታጣቂዎቻቸውና ለአባሎቻቸው የሚያስተምሩት የኢንዶክትሪኔሽኑ አለ፣ ሀሳቡ አለ። ሙሉ በሙሉ የድርጅቱ ማኒፌስቶ ተሆኖ ባይያዝም ማለት ነው። which is በጣም እኔ ኦፖዝ ማደርገው ከድሮም ኦፖዝ ማደርገው ሚኒሶታ ላይ ከብዙ ጓደኞች ዘመዶች ጋር የሚያጋጨኝ የነበረ ነው። ድሮ ማለት ነው ከዛሬ 10 ምናምን ዓመትም እኔ አልፈልግም የኢትዮጵያ ባንዲራ ነገር ያለው ከዚህ ቲሸርት አደረክ ብለውኝ ፑል ካንተ ጋር ተጫውተው አሁን እኔ እንደዛ ከሆነ እኔ ኢትዮጵያ ፖለቲካ ውስጥ አንተ አሁን አያና ኦነስትሊ እንነጋገር። ብዙ ጊዜ ያው ቴዲ ቤትም ጠንከር ያለ እንተቻቻለን which is ለኔ ሄልዚ ነው ኖርማል ነው ኦነስትሊ ቢኮዝ ከጥላቻ አላደርገውም። እኔ ታውቃለህ ይኖዳል እኔ አሁን የትኛውንም ብሔር ከመጥላት አይደለም የማደርገው፣ ፖለቲካውን ነው የማልወደው። የኦሮሞን ፖለቲካ አብይ ጥሩ ያደርጋል ብዬ ሲመጣ ተደግፌያለሁ። እንደ ማንኛውም ኢትዮጵያዊ ሲመጣ አብይ ፕሮሚስ ያደረጋቸውን ነገሮች ለምሳሌ መደመር ብሎ ሲመጣ መደመር ለኔ እንትን ያደረኩት ምንድነው የብሔር ብሔረሰቦች እኩልነት ማለት ነው። መደመር ፕራክቲካሊ ያ ነው የሚወርደው ብዬ ነው ያሰብኩት። ግን አሁን ባለው ብልጽግና ውስጥ ለምሳሌ የተለየ የሰሞኑን ኢንሲደንት እናንሳ። አንድ ፓስተር ኢትዮጵያ ገባ አይደለም ሰላሌ ላይ ሀገራችን ማለት ነው የእናቴ ዘመድ ሀገር ነው ባይዘውና ሰላሌ የጠንቋይ ሀገር ነው አለ። ይሄ ሰውዬ ታሰረ። ብዙ ፓስተሮች አሉ ለምሳሌ አማራ ሰሜኑ በሙሉ የጠንቋይ ሀገር ነው የሚሉ አሉ። ማንም አይነካቸው። በሙሉ የሚሳደቡ አማራን የሚሳደቡ ትግሬን የሚሳደቡ ሌላም ብሔር ብሔረሰቦች ሙልጭ አድርገው የሚሳደቡ ፓስተሮች፣ አክቲቪስቶች፣ ፖለቲከኞች ሞልተዋል። ይሄ መንግስት
አ- በጣም ሳይዳይዝም ወይ ለኦሮሞ ኮዝ አንድ ኦሮሞ ላይ እሬቻ ሲሆን በደንብ ፕሮሞት ያደርጋል። ኦሮሞ ሲነካ ሪያክት ያደርጋል። በስልጣንም በምናምንም ነው ብዙ እንደዚህ አይነት ልክ እንደነበረው ስርዓት ነው። እና ይሄ ለምን እንደዚህ አስፈለገ? አሁን ለምሳሌ አንተ የዚህ ስርዓት ደጋፊ ነህ እና ለምንድን ነው እንደዚህ አይነት ኢንጀስቲስ ያለው? ለምንድን ነው ለአንዱ ይፈረዳል? ሰሌክቲቭ ጀስቲስ ያለበት ማለት ነው። ስርዓቱ ከትናንቱ አልተማርም። ቲፒኤልኤፍን ባይዘው እንዲህ ነበር ታውቃለህ። ቲፒኤልኤፍም ይሄን ነበር የሚያደርገው። ልክ አሸንዳ ሲኖር በቴሌቪዥን በደንብ ይወጣል። የትግራይ አርቲስቶች ሞር ፕሮሞት ይደረጋሉ። የትግራይ ኮስ ሲሆን ምናምን ግንቦት ሀያ ሞር ልክ የሆነ ነው ባህላ ምንድን የሀገር ባህል እስኪመስል ድረስ ፕሮሞት ይደረግ ነበር እና የሌላው ደግሞ ይጨቆን ነበር እና አሁንም ተመሳሳይ ነገር ነው ብልጽግና እያደረገ ያለው። ይሄን ምን ትላል? ይሄ ትንሽ ቅድም ከአይንህን ካሸህበት ምክንያት ጋር ይመሳሰላል። እውነቴን እኮ ነው። ትኩረት ያደረክባቸው ነገሮች አይደለ? ትኩረት ሰውየው ስለ አይንህን አጠፋለሁ ስላለ አያና ግን የት ነው ያደግከው? ግን እውነት እኔ አሁን ሳይ ዝም ብለህ ደብረ ኤልያስ ደንበጫ ምናምን ያደግከው ዋሸራ ሮቤ ቅርንጫፍ ባሌ ሮቤ ውስጥ ቅርንጫፍ ነበርኩኝ እኔ ብቻዬን በግል። ኤኒዌይስ እሱን ተውና አይንህን ያሸህበት ምክንያት ጋር ይመሳሰላል። የምልህ ሰውየው አይንህን እንዲህ ስላለህ ወደ አይንህ ትኩረት ሳብክ። የትላንትና ወዲያ የተደረገውን የ86ኛውን የአገው ፈረሶች በዓል እንደዚህ እንደ 86ኛው ይከበር ነበር? ተከብሮ ያውቃል? ጥምቀትን የአሁኑን የጎንደርን የጥምቀት በዓል እንደዚህ እኔ ጥምቀት እንደዚህ ጎንደር ውስጥ እንደዚህ አይተነውም ሰምተነውም የማናውቅ ነገር ነው። እውነቱን እንነጋገር፣ ምን አወሻሽ? አሁን ይሄ ሰውዬ አገውነቱ ነው ወይስ ይሄ መንግስት የእንትን የጎንደሬ መንግስት ነው? ይኸውልህ ስትፈልግ ሄደህ ሚስቱ ጋር ታሳብባለህ። ከዛ ሄደህ እንትና ደግሞ ተመስገን ደግሞ አገውን እንትን ነው ትላለህ። ከዛ ደቡቦች እኔ እየጠየቁ ያሉት አይደረጉም እኮ አይደል? አሁን ለምሳሌ ትኩረት እንዲህ ተደርጎባቸው አያውቁም ነው አያና እንድትመልስልኝ የፈለግኩት መሰለህ። አንተ የምትለው እስማማለሁ። ለምሳሌ ጥምቀት ሞር ትኩረት አግኝቶ ይከበራል። አሁን እስማማለሁ። ጨምበላላ ደቡብ ላይ ምናምን ይከበራል፣ ሞር ይከበር ነበር። ትናንትም የተሻለ ነው። ስማቸውን ሰምተህ የማታውቃቸው እስማማለሁ የምትላቸው ነገሮች እንዳሉ ሆነው ልክ ስቴት ካፕቸር ያደረገው የኦሮሞ ብልጽግና ስለሆነ ሁሉ ነገር የኦሮሞ አሁን ኦሮሞ ከተሰደበም የኦሮሞ ጥያቄ የፖለቲካ ጥያቄም ከመጣ አባገዳዎቹ የሆነ ነገር ይመጣሉ። አሁን ለምሳሌ ፓስተሩን አነሳው። ለምሳሌ ፓስተሩ ታሰረ። ስንት ፓስተር አለ ኦሮሞን የሰደበ አማራን የሰደበ በቴሌቪዥን ወጥቶ የሚሰድብ እኳል ማን ያስበው? እሱን ነው የምልህ። ይኸውልህ አሁን ይሄ ሰውዬ የፐብሊክ አቴንሽን አገኘ። እንደዚህ ያን ነገር ሲመጣ በጣም ብዙ ቀውጢ ሲመጣ ኦፍኮርስ ሊጋሊ የሚከስህ ይበዛል ምናምናም ቀጥተኛ ጉትጎታ ይኖራል። ስለዚህ በፍጥነት ኤክስፔዳይት እዚህ ውጭም ሀገር እኮ ያለ ነው ታውቃለህ። ሁሉ ጊዜ የምታደርገው አንድ እንትን የሆነ ሰው ታዋቂ የሆነ ሰው የሆነ ነገር ከዛ በኋላ ያጣድፉታል። አሁን ወስዶ ጆን ሌመንን የያዙት በቀደም ለምንድን ነው? የዛ ሁሉ እንትን ውስጥ ኢዝ ኖን ፊገር ነው። ገብቷል አይደለ? ሚዲያ አቴንሽን የሚስብ የፒፕል አቴንሽን የሚስብ ነገር ለሊጋል ህጋዊ ማዕቀፍ ካለ ሌመን የታሰረው አምባገነን ስርዓት ስላለ ነው፣ ሌላ ነገር አይደለም። ብዙ ሰው የተቃወመ እዚህ ሀገር አምባገነን ነው እያልክ ነው አንተ፣ ተነስቶብሃል። እሱን አይደለም የትራምፕ አድሚኒስትሬሽን አምባገነን ነው ይታወቃል። አይንህን አይስ እንዳይሆን እንትን የሚል ተጠንቀቅ። እሱም እንዳ የዚህ ሰው እይትቡት አሁን ምንድነው መሰለህ እኔ እያመነሳው ያለሁት ፎከስ የፖፑለሱን ፎከስ የሚስብ ነገር ኢንቱ ሞር ስክሩቲኒ ውስጥ ትገባለህ። ሞር ስክሩቲኒ ማለት ደግሞ ሊጋሊ ትታያለህ፣ በህግ መነጽር ትታያለህ ማለት ነው። መጽሐፉ እንደሚለው ህጉ ኃጢአትን ይገልጣል ይላል አይደለ? ጥፋትህን የሚገልጠው ህግ ላይ መጥቶ ሲሰመርብህ ነው። የሮሜ መጽሐፍ ነው። ሄደህ በደንብ በጣም ወሳኝ መጽሐፍ ነው በነገራችን። እንደዚህ አይነት እንደ ቅድሙ አይነት ሙድ ከሚይዝ እንትን ጋር ከምታወራ እነሱን ነው የሚሻሉት። እና እንደዛ ስለሆነ አንዳንድ ቪቪድ የሆኑ ነገሮች ታያለህ። ግን እንደምታስበው ባይ ዲዛይን የተሰራ ያለ ለአንደኛው ብቻ የሆነ አይደለም። አሁን ስለ ተፈናቃዮች ሁሉ ጊዜ ታወራለህ። ተፈናቃይ እንደ እንትን ቀሽም እንደላጨው አንድ ቦታ ጸጉር አንድ ቦታ መላጣ አይደለም። ሲነሳ ተፈናቃይ አንዳንድ ቦታዎች ላይ አሁን በቤት የሚንቀሳቀሱ ሰዎች ቦታ የሚለውጥ
700 ቤት ተነሳል። 700 ቤት ሲነሳ መሀል መሀል የጉራጌዎቹን አንነካም ተብሎ አይተውም። እንዳለ የሁሉም የኦሮሞም የአማራም የሁሉም አያና አሁን ለምሳሌ